በስተመጨረሻም ቃል እውነታውን አወጣች። በጣም በሚያሳዝን ሁኔታ ጓደኛዋ ልክ እንደ ወንድ መንገድ ዳር እንግዲህ ስትደበድባት በጣም አዘነች። ይህ ሁሉ የኔ የክፋት ጥግ ነው፣ በጣም አዝኛለሁ በማለትም እንግዲህ እያለቀሰች ትገኛለች። ይገባኛል፣ መንገድ ላይ መውደቄ ሚስጥር የኔ ክፋት ነው፣ የዘራሁትን ጨድኩት ይበለኝ ትላለች ቃልዬ ማለት ነው። በጣም ግን በሚያሳዝን ሁኔታ አሁን ላይ እናቷም አልፈልግሽም ብላት፣ አሁን ያሳደገቻትም እናቷን አልፈልግሽም ብላት ወይዘሮ ወይዘሮ ሰላምንም አልፈልግሽም ውጪልኝ ብላት የእሷ እንግዲህ ጸባዩዋን እንግዲህ ያለማመር ምክንያት ራሷ ሆና ከቤት እንግዲህ ተባራለች ማለት ነው። ከቤትም ተባራ ጎዳና ወድቃለች። እውነተኛ እናቷም አልፈልግሽም ብላት መንገድ ላይ ለመውደቅ በቅታለች። መንገድ ላይ እንግዲህ ከወደቀችበት አግኝታት ነው የራሷ የገዛ ጓደኛዋ ድብደባ እያደረሰችባት። ምክንያቱም ጓደኛዋ አንቺን ብላ ቤቷ በሄደች ሰዓት በኃይሉ ጋር ሆና ያደረሰችባትን ጥቃት በፍጹም አረሳውም ብላለች። በጣም ግን በሚያሳዝን ሁኔታ ቃል ዛሬ ላይ በዚህ ሁኔታ ትገኛለች። ምንም ብታለቅስ ብትጸጸትም ምንም የምትመልሰው ነገር አልነበረም። ምክንያቱም ያለፈ ነገር ምንም ሊመልሰው አይችለውም እና በመቀጠልም ወይዘሮ ሰላም ማለት ነው ሳሚ በሚያደርገው ነገር ሙሉ ለሙሉ በጣም እየተደመመችና እየተገረመች ትገኛለች። ሳሚ ወይዘሮ ሰላም ቤት ሁሉንም ነገር ልክ እንደ ቤቱና ልክ እንደ እናቱ እያደረጋት ትገኛለች። ሳሚ እውነት ግን አንተ ነህ የሁሉ ነገር የሰራኸው? በጣም ነው የማመሰግነው። አንተ ግን እንደዚህ አትመስለኝም ነበረ። እኔ እኮ ራሱ እንደዚህ አልሰራም። አንተ በጣም ምርጥ ሰው ነህ ብላ ሳሚንም ማድነቅ ምን አለበት እንደው አንተ ልጄ ብትሆን ብላ ተናግራለች ማለት ነው። በመቀጠልም እንግዲህ አሁን ላይ በጣም በሚያሳዝን ሁኔታ ብሌን ማለት ነው ከሳሚ ጋር ፍቅር ጀምራለች። ምስኪኑ ዳጊ አሁንም ከመስመር ውጭ ሆኗል እላችኋለሁ። በመቀጠልም ማለት ነው አሁን ላይ አቶ ወይዘሮ ሰላም ከብሌን ጋር ብሌንዬ አንድ ነገር ልጠይቅሽ ስላታለች። አዎ ጠይቂኝ እትዬ ትላታለች ማለት ነው። ከዛም ወይዘሮ ሰላም እንዲህ በማለት ለብሌን ጠይቃታለች። ብሌንዬ ለምንድን ነው ግን ከሳሚ ጋር ማትጣመሩት? ሳሚ እንደምታየው ምርጥ ልጅ ነው። ለእኛም እንግዲህ ምርጥ ጠባቂ ሆኖናል። በዛ ላይ ደግሞ በጣም ምርጥ ልጅ ነው ትላታለች። ብሌን ግን መልስ አልሰጠቻትም። በሌላኛው በኩል ደግሞ የቃል ጓደኛ ማለት ነው እንደዚህ በምታዩት መልኩ ንጭት አድርጋት ይዛታል ማለት ነው። ምክንያቱም ቃል በጣም በሚያሳዝን ሁኔታ አሁን ላይ ሁኔታዋ በጣም ያሳዝናል። ቤቷ በሄደችበት ሰዓት ልብሷ እንኳን ልትለብስ ከልክላትና ተጸይፋት ነበረ። ምክንያቱም የቃል ጓደኛ ከብዙ አመታት በፊት ጎዳና ላይ ስላደገች ማለት ነው። ሁለቱንም አንድ ላይ ጎዳና ላይ ቢያድጉም ሰፈሩ ያደገችበት ሰፈር ቃል በጣም ትጸየፈዋለች። ምክንያቱም የድሃ ሰፈር ስለሆነ ማለት ነው። በጣም ግን በሚያሳዝን ሁኔታ ጓደኛዋ ቤቷ ሄዳ ያደረገቻትን ነገር በፍጹም መርሳት አልቻለችም። እናም እንግዲህ አሁን ላይ ቃል እንደምታዩት እየነጨቻት እየደበደበቻት በቦክስ እየነፋቻት ትገኛለች። ምክንያቱም ቤትሽን በመጣው ሰዓት በጣም አሰቃይተሽኛል ከባሀይሉ ጋር በማለትም ተናግራለች። እስቲ አሁን አቅምሽን አሳይኝ ሂጂና በሀይሉን እስቲ ጥሪው በማለትም ትናገራለች። በእርግጥ ከዚህ በፊት በእናቴ አስፈራርተውኝ ጸጥ ለማለት ተገድጃለሁ። ከዚህ በኋላ ግን ምንም ቢመጣ ጸጥ ልል አልፈልግም፣ እናገራለሁ በማለትም የቃል ጓደኛም ትናገራለች። በመቀጠልም አሁን ላይ ቃል ማለት ነው እንደዚህ እያስለቀሰቻት ትገኛለች። ቃልም ግን አሁን ላይ የኔ የዘራሁትን ነው የኔ ስራ ነው ይሄ ሁሉ ችግር የለም በማለትም እችለዋለሁ ብላለች። እናም እንግዲህ እችለዋለሁ ችግር የለም ትላለች። በስተመጨረሻም የቃል ጓደኛ እኔ እንዳንቺ አይደለሁም አሁን ሂጂ ወደ መጣሽበት በማለትም ልትለቃት ስትል እረ ደብድብኝ፣ ይሄ የኔ ስራ ነው ደብድብኝ። እንዴ እኔ እኮ ጥሩ ሰው አልነበርኩም፣ በፍጹም ጥሩ ሰው አልነበርኩም፣ ክፉ ሰው ነበርኩኝ።
ለገንዘብ ብዬ ሁሉንም ሰው አጥቻለሁኝ፣ ማንነቴን አጥቻለሁኝ በማለትም እንግዲህ ቃል አሁን ላይ እየተጸጸተች ትገኛለች። እናም ለብሌን አሁን ላይ አንድ ነገር እጠይቅሻለሁ፣ ከቤት ተባረሽ ነው የወጣሽው ትላታለች። አዎ ተባረሬ ነው ብላ ምን የምደብቅሽ ነገር አለና ነው ከዚህ በኋላ ትላለች ቃል ማለት ነው። የቃል ጓደኛ እንግዲህ እንኳንም ተባረሽ ብላ እንግዲህ በጣም ደስ አላት። አሁን ቀጥ ብለሽ ሄደሽ ለብሌን ሰላም እናቷን መሆኗን ትናገሪያለሽ በማለትም ተናገረቻት። እንዴት አድርጌ ይሄንን ልናገር እችላለሁ? ሲጀመር ወደዛ ቤት መመለስ አልችልም። ብመለስ እንኳን ወይዘሮ ሰላም ትገለኛለች በማለትም ተናገረቻት። እንደዚህ እንግዲህ ሲጥ አድርጋ የያዘቻት። እባክሽን እባክሽን ጓደኛዬ ልትገልኝ ነው በማለትም በጣም ለመነቻት። ግን ደግሞ ጓደኛዋ በጣም ይሄን ያክል ክፉ ሆና ሳይሆን ልታስተምራት ስለነበረ ለቀቀቻት ማለት ነው። ግን ደግሞ አሁን ቀጥ ብለሽ ሄደሽ ለወይዘሮ ሰላም እኔ ዲኤንኤው ቀይሬው ነው እንጂ ብሌን ልጅሽ ናት ብለሽ ትነግሪያታለሽ። ቀጥ ብለሽ እምቢ ካልሽ ግን የሚከተልሽን እኔ ራሴ ያሳይሻለሁ በማለትም ጓደኛዋ ትናገራለች ማለት ነው። ይሄማ የማይሆን ነገር ነው። እኔ እኮ አንድ ቀን ወደዛ ቤት የምመለስ ተስፋ ይኖረኛል ብዬ ነው እንደዚህ መንገድ ላይ የወደቁት እንጂ መቼም እጄን አልሰጥም፣ ተመልሼ ወደዛ ቤት መግባት አይቀርም ብላም መፎከሯን ቀጥላለች። በመቀጠልም እንግዲህ ቃል በጓደኛዋ ሀሳብ አልስማማም ስትል ማለት ነው እንደዚህ እንግዲህ መንገድ ላይ ትታት ሄዳለች። የራስሽ ጉዳይ፣ ከዚህ በኋላ ግን አልፋታሽም፣ አንድ ነገር አድርጋለሁ ብትይ በማለትም ከዚህ በኋላ ምንም አታመጪም ትላታለች ጓደኛው ማለት ነው። በጣም እያለቀሰችና አዝና ይሄ ሁሉ የመሆኔ ጥግ ማለት ነው፣ ይሄ ሁሉ የመሆኔ ሚስጥር እኔ ወራሴ ነኝ ምክንያቱም ራሴ ባጠፋሁትን ራሴ ባደረግኩትን ተንኮል ውስጥ ነው የገባሁት። በጣም አዝኛለሁ በራሴ በማለትም ቃል አሁን ላይ በራሷ እየተጸጸተች ትገኛለች። እናም እንደምታዩት እንደዚህ መንገድ ላይ ወድቃለች። ማንንም እንግዲህ እኔ ጋር ትጠጊ ያላት የለም። በኃይሉ ጋር ብትሄድ ጭራሽ ሊገላት ነበረ። እናቷ ጋር ብትሄድ ጭራሽ አንቺ መማር አለብሽ፣ እንደዚህ ጎዳና ላይ ካልወደቅሽ መቼም አትማሪም ትላታለች። እናም እንግዲህ እንደዚህ ነበረ ሻንጣዋን ይዛ እየዞረች እየዋለችው። በጣም ግን በሚያሳዝን ሁኔታ አሁን ላይ ወይዘሮ ሰላም ተመልሳ ወደ ቤት ያስገባታለች ወይስ ደግሞ ጓደኛዋ ወደ ቤቷ ይዛ ትሄዳለች ወይስ የት ትገባለች? በፍጹም እንግዲህ የማይታወቅ ነገር ነው። እናም እንግዲህ በጣም ያሳዝናል። ምክንያቱም ወይዘሮ ሰላም እስከ ዛሬ ድረስ ቃል እያታለለቻት ቢሆኑ በስተመጨረሻም ደግሞ ከቤት አባራታለች። ሰላም ሰላም! ውድ እየተከበራችሁ በመላው ዓለም ላይ የምትገኙ የተንቢ ዩቲዩብ አበሮሰናት ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ዛሬ እንግዲህ አዳራ ድራማ ይዤላችሁ መጣሁኝ። ለዚህ ድራማ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱን ማለት ነው። እንግዲህ የቃል መጨረሻ መንገድ ላይ መውደቅ ሆኗል። ብሌን ደግሞ በቅርቡ እናቷን ታውቃለች ማለት ነው። እናም እንግዲህ በስተመጨረሻም ብሌንና ሳሚ ማለት ነው እውነትም እንደዚህ ቁጭ ብለው ከወይዘሮ ሰላም ጋር ፍቅራቸውን እየቀጩ ይገኛሉ። እናም እንግዲህ በምሽት ጨረቃ ማለት ነው እንደዚህ ፏፈሽ ብለው ራሳቸውን እያዝናኑ ይገኛሉ። በጣም ደስ በሚል ሁኔታ አሁን ላይ ለዳጊ ሳሚ ፍቅረኛ ወስዶበታል። ምክንያቱም የእሱ ባለው እንግዲህ ጥርጣሬና ለብሌን አለማመኑን በስተመጨረሻ ሚስቱን አስነጥቆታል። በእርግጥ ሳሚ አላማውና ኢላማው ከመጀመሪያውም እዛ ቤት የመግባቱ ሚስጥር ብሌንን ለማግኘት እንግዲህ ያው እድል እንዳለው በማሰብ ነበረ። ግን ደግሞ እውነትም እንዳለው በፍጹም አልተሳሳተም። ብሌንን የማግኘት እድል አግኝተዋል። ለዳጊም እንግዲህ አሸንፎታል። በጣም ደስ በሚል ሁኔታ አሁን ላይ ሳሚና ብሌን ተጣምረዋል። ብሌን በጣም ደስተኛ ናት ዛሬ ላይ። ምክንያቱም ከዳጊ ያላገኘችውን ሁሉ ከሳሚ እያገኘችው ትገኛለች። በጣም እንግዲህ ተደስታለች ማለት ነው። በሌላኛው በኩል ቃል የምትሄድበትን አታ ዞራ መንገድ ላይ ቁጭ ብላለች። በጣም በሚያሳዝን ሁኔታ ማንንም የሚጠይቃት አልነበረም።
እናቷም እንግዲህ ስትለምናት ነበር ጥላት የሄደችው። አሁን ላይ ግን ከማንም ልትጠጋ አትችልም። ይሄ ሁሉ እንግዲህ የተፈጠረው በኃይሉ ተማምና ይሄ ሁሉ የክፋት ጥግ ያደረገችውን ነው ማለት ነው። ቀጣይ ምንድን ነው የሚሆነው አታውቁም። እስከዛው ድረስ ቸር ቆዩ።